ሄሎ እንዴት ናችሁ? ሰላም ናችሁ? እንደምን ዋላችሁ? ቅዳሜ እንዴት ነው? ሰላም ነው አይደል? ኦኬ። ዛሬ እንግዲህ የምናየው ምናልባት በሰላሳኛ ደረጃ ላይ ያለውን ሰላሳኛውን የሊደርሺፕ ስታይል እንመለከታለን። ይህ የሊደርሺፕ ስታይል አጎልባች ወይ ደግሞ ዴቨሎፐር ሊደርሺፕ ስታይል የሚባለው የአመራር ዘይቤ ነው። አጎልባች የአመራር ዘይቤ የሚባለው ይሄ የሊደርሺፕ ስታይል መሪው እንደ የበላይ አዛዥ ሳይሆን ከእኩላቻዎቹ መካከል አንደኛ አድርጎ የሚቆጥርበት፣ ውሳኔዎች በጋራ ስምምነት የሚያሳልፍበት እና የባለሙያዎችን አቅም ማሳደግ ላይ የሚያተኩር አካሄድ ነው። ይሄ እንግዲህ የኦርጋናይዜሽኑን ኤምፕሎይስ ወይ ደግሞ ፎሎወርስ ካፓሲቲ ቢልዲንግ ላይ ፎከስ የሚያደርግ አይነት የሊደርሺፕ ስታይል ወይ ሊደር ነው ማለት ነው። ባህሪያት አሉት፣ የራሱ የሆነ ካራክተር አሉት። ከነሱ ውስጥ የተወሰኑትን ብናይ የተማከለ ያልሆነ ዛት ሚንስ ያልተማከለ ዲሴንትራላይዝድ የሆነ ዲሲሽን ሜኪንግ ወይ ውሳኔ አሰጣጥ የሚያተኩር ነው። እንግዲህ በውይይትና በኮሚቴ ሀሳብ የሚመራ ነው። ዛት ሚንስ በቡድንም ሆነ ኦርጋናይዜሽን ውስጥ ባለው ቡድን ወይ ቲም የሚመራ አይነት ነው። ሌላው የስራ ነፃነት ነው። እንግዲህ ኦቶኖሚ የምንለው ለባለሙያዎች ሙሉ እምነትና ነፃነት መስጠት ነው። እንግዲህ ሙሉ ነፃነትና ፍሪደም አለ። እንደዚህ አይነት ካራክተር ያለው ሊደር ነው ማለት ነው። የጋራ ኃላፊነት ነው። ሌላው ስኬትም ሆነ እውቀት የጋራ ነው ብለው ነው የሚታሰቡ በዚህ አይነት ሊደርሺፕ ስታይል። እዚህ ዴቨሎፐር ሊደርሺፕ ስታይል የምንለው አይነት ሊደር ይሄንን ኢምፕሊመንት የሚያደርግ ሊደር፣ እዚህ አይነት ካፓሲቲ ያለው ሊደር እንግዲህ ስኬትም ሆነ ውድቀት የጋራ ነው የሚል ሀሳብ አለው። ይሄ ባህሪያቱ ነው። እንግዲህ ሜሪት አለው። ይሄ የመጀመሪያው ከፍተኛ የባለቤትነት ስሜት ነው። ባለሙያዎች ራሳቸው በወሰኑት ጉዳይ ላይ የላቀ ቁርጠኝነትን ያሳያሉ የሚል ነው። ሁለተኛው የላቀ ስራ ጥራትና ፈጠራ ላይ ነው። የባለሙያዎች ሀሳብ ሲቀናጅ ውጤቱ የሚመጣው ውጤት ወይ ደግሞ አውትካም ጥራት ያለው ይሆናል ነው። ሌላው የተቋም አቅም ግንባታ ነው። እንግዲህ ከስሙ እንደምንረዳው ዴቨሎፐር ሊደርሺፕ ስታይል ስንል የተቋሙን አቅም የመገንባት የካፓሲቲ ቢልዲንግ የመስጠት ትሬኒንግ የመስጠት ኤክስፒሪየንስን አንዱ ካለው ካፓሲቲ ሌላው ለሌላው ሼር የሚያደርግበት የእያንዳንዱ ኮች የሚደራረጉበት ሜንተር የሚደራረጉበት አይነት ሊደርሺፕ ስታይል ነው። እንግዲህ ቀጣይነት ያለው የሰራተኛ ማብቃት ተተኪ መሪዎችን ዝግጅት የማድረግ ስራ ነው የሚሰራው በዚህ አይነት ሊደርሺፕ ስታይል። ከፍተኛ የስራ እርካታ ይኖራል። ያው የባለሙያዎች እውቀት ስለሚከበር፣ ባለሙያዎች ስኪል ስለሚከበር የሰራተኞች ፍልሰት ይቀንሳል፣ ባለሙያዎቹም ደስተኛ ይሆናሉ ማለት ነው። እንግዲህ ድክመቶች አሉት። አንደኛ ዘገምተኝነት ወይም ደግሞ ቶሎ ዲሳይድ ያለማድረግ ዲሲሽን ሜኪንግ ፕራክቲሱ በጣም ዝቅተኛ ይሆናል። ለምን እንዳልነው በጋራ ስምምነት ላይ ነው የሚመሰረተው እና የጋራ ስምምነት ላይ ለመድረስ ደግሞ ረጅም ጊዜ ስለሚፈጅ ስብሰባዎችን ይፈልጋል፣ ውይይቶችን ይፈልጋል እና በጣም ረጅም ጊዜ ሊፈጅ ይችላል ነው። ሌላው በኢመርጀንሲ ጊዜ ቀውስ በሚከሰትበት ጊዜ ፈጣን ምላሽ ለመስጠት በጣም ፈጣን ውሳኔ ለመስጠት አይነት የማይጠቅም አይነት ሊደርሺፕ ስታይል ነው። እንዳልኳችሁ ውይይት ስለሚፈልግ ዲስከሽን ስለሚፈልግ ወዲያው ዲሳይድ ለማድረግ በጣም አስቸጋሪ ስለሚሆን ለኢመርጀንሲ ኢሹዎች ፕሮፐር ያልሆነ ሊደርሺፕ ስታይል ነው ማለት ነው።
የውሳኔ መስጠት እንዳልኳችሁ ከላይኛው ጋር የሚያያዝ ነው። የቡድን አባላት መስማማት ካልቻሉ ስራዎች ሊቀሩ ይችላሉ። እንግዲህ ስምምነት ላይ የማይደርሱ ከሆነ ሀሳብም እድገትም ኤቭሪቲንግ የጋራ ስለሆነ ስምምነት ላይ የማይደረስ ከሆነ ውሳኔዎች ላይ ሊወሰኑ ይችላሉ። ስራዎች ቶታሊም ሊቀርቡ ይችላሉ ማለት ነው። እንግዲህ እዚህኛው ሊደርሺፕ ላይ ሁሉም ከፍተኛ የሰራተኛ ብቃት መሻት ያስፈልጋል ሊኖር ይችላል ነው። እንግዲህ የቡድን አባላት ልምድ የሌላቸው የማይተባበሩ ከሆነ የዚህ አይነት ሊደርሺፕ ስታይል ኢምፕሊመንት ማድረግ በጣም አስቸጋሪ ነው የሚሆነው። አሰራሩ ቶታሊ ሊፈርስ ይችላል ማለት ነው። ብቃት ሊኖራቸው ይገባል። በዛ ቲም ውስጥ ያሉት በዛ ኮሚቴ ውስጥ ያሉት ባለሙያዎች ወይ ደግሞ ተቀጣሪዎች ብቃት ያላቸው ስኪል፣ ኖሌጅ፣ ጥሩ የሆነ አቲቲዩድ ያላቸው መሆን አለባቸው የሚል ነው። ስለዚህ ዛሬ ያየነው 30ኛውን የሊደርሺፕ ስታይል ነው። አክቹዋሊ በጣም ሰፊ ነው። ከዛ ውስጥ በጣም አጠር አድርጌ ነው ያቀረብኩላችሁ። አይ ቲንክ ይሄ 30ኛው ነው። ሜይ ቢ አንድ ሊደርሺፕ ስታይል ይቀረናል ይመስለኛል። ስለነበረን ጊዜ በጣም እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንላችሁ። ቴንክ ዩ ሶ ማች